ስራበታለች ማለት ነው። ለዛ ስለሆነ አብርሽ ያው ከፍቶታል። በጣም ነው የከፋው፣ በጣም ነው የደበረው። ምክንያቱም ያው ውሽማው ነች ማለት ነው። ውሽማው እንጂ ሚስት እንኳን አይደለችም። ምክንያቱም የልጅ እናት ልጅ እያለው የሚደረብ ሴት ይሄ ውሽማ እንጂ ትክክለኛ ነገር አይደለም። እኔ የምላችሁ ማለት ነው። ግን ጥያቄ ልጠይቃችሁ። ቆይ እኔ የምትሳደቡ አንዳንድ ልጆች ትክክለኛ ጤነኛ ናችሁ ወይስ ጤነኛ አይደላችሁም? እኔ ጥያቄ ራሱ ለእናንተ መጠየቅ እፈልጋለሁ። አይደብራችሁም እንዴ የምትሳደቡት? ጉድ እኮ ተዘግዘቂ ተከርበች ምናምን ለምንድን ነው የምዘቀዝቀው እንዴ? እናንተ አይደብራችሁም እንዴ? ትክክል ነው። እኔ ሁሌም የምተቸው ታውቃላችሁ፣ ሄርሜላ ነው የምተቸው። ለምን ነው ታውቃላችሁ? እኔ ከሴት ጎን ነኝ። ይሄ ልጅ ደግሞ ወልዷል። ስለወለደ ከልጅ እናቱ ጎን መሆን ያለበት እንጂ ከሌላ ሴት ጋር መሄድ ዝሙት መስራት ይሄ አግባብ አይደለም። አስባችሁታል? እዚህ ዩቲዩብ ከመጣ እኮ አሁን አብርሽ በቅርብ ጊዜ ነው የመጣ። ነገር ግን ከስንት ሴት ጋር ማጋ፣ የመጀመሪያዋ ፍቅር፣ ሁለተኛዋ ነጻነት፣ ሶስተኛ ደግሞ የሆነች ልጅ ዱባለች ልጅ እሷ አሁን የለችም። ዩቲዩብ ከፍቶላታል። ግን በነገራችን ላይ ቡታጅራ ዩቲዩበሮች እኔ በጣም ሳላደንቃቸው ማልፎም እንደሆነ ታውቃላችሁ ጋይስ፣ በጣም ይተጋገዛሉ፣ ጎበዞች ናቸው፣ ጀግናዎች ናቸው፣ አንበሳዎች ናቸው። ስለዚህ ይህን ነገራቸውን በጣም ነው የማደንቃቸው፣ በጣም ነው የምወድላቸው። እንደ ሌላ ዩቲዩበሮች አይደሉም፣ ይተጋገዛሉ ስብሳቸው። አሁን ሌላ የት አለ? አሁን ሌላ ቦታ ዩቲዩበር አለ? ወሎ ላይ አለ፣ ጎንደር ላይ አለ፣ ሸዋ ላይ አለ? የለም። ለምን? ጉራጌዎች ጥሩዎች ናቸው። በዚሁ አጋጣሚ እንግዲህ እየመረራችሁም ቢሆን ዋጡት። ስለሚተጋገዙ እነሱ አድገዋል ማለት ነው። ቡታጅራ እንዳለ እኮ ዩቲዩበር እኮ ያለ ቲክቶከር ዩቲዩበር እኮ ያለ እኮ ቡታጅራ ነው ታውቃላችሁ። እኛ ግን የመዳም ቅመም ሆነን ስበሳችን አንተጋገዝም። ስንሰዳደብ ምናምን በኮመንት እየመጣችሁ አንቺ ምን ታውቂያለሽ፣ አንቺ ምናምን ከሊትን አትንኪ ከሊትን አትንኪ፣ ያልሆነ ኮመንት፣ ያልሆነ ስድብ፣ ዛቻ ምናምን ሰንበዲ። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እናንተ አትሳደቡ፣ ከቻላችሁ አበረታቱን። እኛ አሁን በሙቀት ነው አያችሁት፣ እንደዚህ ጠቁረን ምናምን ኩሽና ላይ ሆነን ቪዲዮ እየሰራን ያለን። ስለዚህ እኛን የምትሳደቡ አሁን ምናችሁ ነው የሚያማችሁ? ጥያቄ አለኝ ለእናንተ ማለት ነው። አይደብራችሁም እንዴ ትንሽ? እና ከቻላችሁ ሰብስክራይብ አድርጉን፣ ካልቻላችሁ ምንድን ነው እንደዚህ የምታደርጉን? ስቄት የምታደርጉን በየስድብ አይነት ተረብስ ማምረገጣችሁኝ እኮ እናንተ የሆነ ቪዲዮ ለቀቄ ማለት ነው እርግጥ ነው ያረጋችሁኝ፣ ረገጣችሁኝ፣ ያለቀለቃችሁኝ ማለት ነው። ይሄ አግባብ አይደለም። እናንተ ልጆች ታው በህግ አምላክ እና ማላችኋለሁ። እንግዲህ አብርሽ ሄርሜላ ታስራበታለች። በመታሰሩ አብርሽ ተከፍቶታል ምናምን ነገር። እኔ ግን እንኳን ታሰረኝ ነው የምለው። ምክንያቱም ለምን መሰላችሁ? የልጅ አባት እያማገጠች ስለሆነ፣ እኔ ደግሞ ሰው የሚያማገጥ ሰው ስለማይመቸኝ እኔ በመታሰሯ በጣም ደስ ብሎኛል። አሁንም መታሰር አለባት ማለት ነው። እና ይሄ ልጅ አሁን መቀጠል ያለበት ከልጅ እናቱ ጋር ነው። ይቅርታ አድርጉልኝና በነገራችን ላይ ግን እኔ እሱን ቤተሰቦች አለማድነቅ እኮ እናንተ እያወራሁኝ እያለ ማለት ነው ተጠራው። ግን ምንድነው እንደዚህ የከሰው? ትዩኝማ እንዴት እንደከሰው ማለት ነው። በጣም ከስቻለሁ። በጣም ጠቋቆር ያለው ምናምን ፊት የተበላሽቷል። ሙቀት አለ ደግሞ ከኛ ጋር ምናምን ነገር እዩት እንዴት እንደጠቆርኩ አላሳዝንም? ወይኔ ጥቁር ነው ያልኩት። ደግሞ ፊልተር አልጠቀም ምናምን ነገር ለዛ ስለሆነ በጣም ነው የተቆቆርኩት። ኧረ ባባጃሌ አሁን እንደዚህ ጠቆርኩ። ኢትዮጵያ ሲሄድማ በቃ አልታያችሁም ሁሉ ቪዲዮ ላይ ከካሜራ ጀርባ ሆኜ ነው የማወራችሁ። ካሜራ ጀርባ ምክንያቱም በጣም ነው የጠቆርኩት፣ በጣም ነው የከሰሁት። ደግሞ ከስቻለሁ። ወይ በላቸው ከስቶ ሰው እንደዚህ ማስቲካ መብላት ማኝካው ምን ይወጣል? እና ለማንኛውም እንዴት ናችሁልኝ እኔ ምርጦች፣ ምርጦች። በተረፈ ግን ሁላችሁም ሰላማችሁ ብዝት ይበልልኝ፣ ትርፍርፍ ይበልልኝ። መልካም ሐሙስ። ዛሬ ሐሙስ ነው። ሐሙስ ነገ ጁማ። ኦ ማይ ጋድ ወሩ ራሱ ከምን እንደሚሄድ እናንተ ወሩ ራሱ ላጥ ነው የሚለው፣ ላጥ ነው የሚለውና ይሄ ነው እላችኋለሁ ውዶች፣ የማሮች፣ የፍቅሮች። በተረፈ ሰላማችሁ ብዝት ይበልልኝ። ሀሳብ አስተያየት ካላችሁ እንቀበላለን። ሙቀት ሊገለል ነው ሳውዲ አረቢያ ባይዘዌ ማለት ነው። ሙቀት እንዴት ነው እናንተ? ወይስ ማሙሉ መንፈስ ቅዱስ በጣም ኃይለኛ ሙቀት አለ በነገራችን እና
ያለው ነገር ይሄ ነው። በተረፈ ሰላማችሁ በዚህ ትረፍረፍ ይበል። እራት ልሰራ ነው አሁን እና ይሄ ነው እላችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ሀሳብ አስተያየት ብቻ ስጡ፣ አትሳደቡ። ሐራም አለይኩም። መሳደብ ኃጢአት ነው፣ የምር ኃጢአት ነው። አትሳደቡ። ከስድብ ምን እንደምታገኙ ያላቅም፣ ግን ትረግጡኛላችሁ፣ ትረጋግጡኛላችሁ ምናምን ማለት ነው። እና ለዛ ነው ሰላማችሁ ይብዛ የኔ ውዶች፣ የኔ ፍቅሮች፣ የኔ አዝጎች፣ የኔ ተሳዳቢዎች። ስማም ሙቀት እንደዚህ እንዴት አይነት ሀገር እንደሆነ አላውቅም። እግዚአብሔርን ሊገለን ቁማችን ቅጥል አድርጎ ሊገለን ነው። እግዚአብሔርን ሙቀት ታዩ ከመግራችሁ በላይ ትላላችሁ እና ይሄ ነው ጎንደሬው ሀቆ